ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ፕሮግራሙን ስትጀምሩት ዩቲዩብ ለበርካቶች ፕሮግራሙን እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ልዑልሰገድ አብሬያችሁ ቆይታ አድርጋለሁ። በዚህኛው ፕሮግራማችን ላይ ደግሞ ቀደም ሲል የተደረገውን የቼልሲንና የፔዥን ጨዋታ የምንመለከት ይሆናል። ቼልሲ ከእንደገና አሳማሚ ሽንፈትን ተሸንፎ ከአውሮፓ ቻምፒየንስ ሊግ ውድድር ተሰናብቷል። ባሳለፍነው ሳምንት እንግዲህ በመጀመሪያው ዙር ጨዋታ ከሜዳ ውጪ 5-2 በሆነ ውጤት ነበረ ቼልሲ ተሸንፎ ጨዋታውን ያጠናቀቀው። ከዛ በኋላ ደግሞ ኒውካስል ዩናይትድን ገጥመው ነበረ ቼልሲዎች በፕሪሚየር ሊጉ። በዛም ጨዋታ ላይ ቼልሲዎች ማሸነፍ አልቻሉም። በጨዋታው ላይ 1-0 በሆነ ውጤት ተሸንፈዋል። ታዲያ ይህ ጨዋታ ሲደረግ በርከት ያሉ ሰዎች የተለያዩ ሀሳቦቻቸውን ከዚህ ጨዋታ ጋር አያይዘው እያነሱ ነበር። የቼልሲው አሰልጣኝ ሊያም ሮዚነር ምንችለውን ያህል እንሞክራለን፣ ውጤቱን ለመቀልበስ ማይቻል ነገር የለም በእግር ኳስ እና ያን ነገር ለማድረግ እንሞክራለን የሚል አይነት አስተያየት ነበር በአሰልጣኙ በኩል የተሰጠው። ነገር ግን የፔዥው አሰልጣኝ ሉዊስ ኤንሪኬ 5-2 ታሸንፈናል፣ የ3 ጎል ልዩነት አለ፣ ስለዚህ መዝናናት አለብን ብለን ሪላክስ አድርገን የምንጫወተው ጨዋታ አይሆንም፣ በጣም በጥንቃቄ የምንጫወተው ጨዋታ ነው የሚል ሀሳቡን ነበረ ሉዊስ ኤንሪኬም ከጨዋታው በፊት የሰጠው። እና እንደውም አንዳንድ የአራዳ ሜዳ አድማጮች ዛሬ ጠዋት በሰራሁት ፕሮግራም ላይ እና ትናንትና በሰራሁት ፕሮግራም ዙሪያ ሀሳባቸውን እያስቀመጡ ነበረ። ቼልሲ ካለው ፐርፎርማንስ አንጻር ይሄኛው ጨዋታ ጉዳይ ያለቀለት ነው ወይም ያበቃለት ነው የሚል ሀሳባቸውን ሲሰጡ ነበረ። ጨዋታው ላይም የተመለከትነው በትክክል ያንኑ ነው። የ3 ጎል ልዩነት ቼልሲ ማጥበብ ይችላል ወይ? ማንኛውም የእግር ኳስ ክለብ ያንን ነገር ማድረግ ይችላል። ነገር ግን ደግሞ በትክክል ያንን ነገር ማድረግ የሚቻለው በተለይ ደግሞ የካምባክ ጽንሰ ሀሳብ ሲታሰብ አንድ ቡድን እንዴት ካምባክ ሊሰራ ይችላል፣ እንዴት ወደ አሸናፊነት ይመጣል፣ ውጤቱን እንዴት ይቀለብሰዋል የሚለው ነገር በጣም ሊሰመርበት የሚገባው ጉዳይ ነው። ቀድመ ጎል ካስቆጠርክ ካምባክ የመስራት እድል በጣም ይጨምራል። በአንጻሩ ደግሞ ጎል ለማስቆጠር ረጅም ደቂቃ ከፈጀብህ ካምባክ የማሳየት እድል እየጠበበ ይመጣል። ቀድመ ጎል ካስቆጠርክ ደግሞ ያን ነገር የምታገኝበት እድል እየሰፋ ይመጣል። ለምሳሌ በዚህ ምሽት ከተመለከትናቸው ጨዋታዎች መካከል 2:45 ሲል የተደረገው የቦዶ ግሊምትና የስፖርቲንግ ጨዋታ ለዚህ አንዱ ማሳያ ሆኖ መቅረብ ይችላል። እንግዲህ በመጀመሪያው ዙር ጨዋታ ቦዶ ግሊምት ጨዋታውን 3-0 አሸንፎ ነው የመጀመሪያውን ዙር ጨዋታ በሜዳው ያሸነፈው። ስለዚህ በመልሱ ደግሞ ያንን ጨዋታ ሲያከናውን ለመከላከል አስበው ወደ ሜዳ እንደሚገባ የመከላከል አጨዋወትን ሊመርጥ እንደሚችል ግልጽ ነው። ስፖርቲንጎች ደግሞ ካምባክ እናሳያለን የሚል ሀሳብ ስለነበራቸው ያንን ካምባክ ለማሳየት ከመጀመሪያው ደቂቃ ጀምሮ ያላቋረጠ ማጥቃት ያላቋረጠ ፕሬዠር ጫና እያሳደሩ ሲጫወቱ ነበር እና ምንም እንኳን እርሊ ጎል ለማስቆጠር ባይችሉም እንኳን ነገር ግን ያጫወቱ ሁኔታቸውን ለተመለከተ ጨዋታው ላይ ካምባክ አሳይተው ጌሙን ሊያሸንፉ እንደሚችሉ ፍንጭ የሰጡ ነገሮችን ስንመለከት ነበር እና የመጀመሪያውን አጋማሽ 1 ጎል አስቆጥረው ነው የጨረሱት። ቢያንስ 34ኛው ደቂቃ ላይ 1 ጎል አስቆጥረው የጎል ልዩነቱን 2 አደረጉት እና የመጀመሪያው ጎል ከተቆጠረ በኋላም ያ ማጥቃታቸው ፍጹም የማያቋርጥ ነበር። 61ኛው ደቂቃ ላይ ሁለተኛውን ጎል አስቆጠሩ። 78ኛው ደቂቃ ላይ በፍጹም ቅጣት ምት ጎል አስቆጥረው በአግሪጌት ወይም በድምር ውጤት ጨዋታው 3-3 መቀጠል ቻለ። በኋላ ጨዋታው ወደ ጭማሪ 30 ደቂቃዎች አመራ። በእነዚህ ጭማሪ 30 ደቂቃዎች 2 ጎሎች አስቆጥረው 5-0 ነው ጨዋታውን ያሸነፉት። በድምር ውጤት ደግሞ 5 ጎሎችን ያስቆጠረ ቡድን ሆኗል። 5-0 ጨዋታውን አሸንፈው ወጥተዋል እና የሚገርማችሁ በዚህ ጨዋታ ላይ 38 ሙከራ ነው ስፖርቲንጎች የሞከሩት። ከ38ቱ 14ቱ ኢላማውን የጠበቀ ሙከራ ነበር። የቦዶ ግሊምቱ ግብ ጠባቂ 9 ኳሶችን ሴቭ አድርጓል እና ይህንን ጨዋታ እዚህ ጋር ያመጣሁት ለምንድን ነው? ካምባክ ማሳየት ሲታሰብ መከላከል ላይ ጥብቅ መሆን፣ ከጨዋታው የመጀመሪያ ደቂቃ ደግሞ አንስቶ በጣም በትኩረት መጫወት የሚያስፈልግ ጉዳይ ነው።
እና ትላንትና በነበረኝ ፕሮግራም ላይ አንድ አንኳር ነጥብ ሳነሳ ነበረ። ምናልባት መለስ ብላችሁ ፕሮግራሙን ልታደምጡት ትችላላችሁ። በተለይ በዚህ የጨዋታ መርሃ ግብር ላይ ቼልሲ ቀድሞ ጎል የሚቆጠርበት ከሆነ የቼልሲ የካምባክ የመስራት ሬሞንታዳ የማሳየት ህልሙ ይጨናገፋል የሚል ነጥብ እያነሳው ነበረ እና ጨዋታውንም የቀየረው እንዲህ ያለው ሞመንት ነው። በእርግጥ ቼልሲዎች እድለኛ አይደሉም። ምርጥ ተጫዋቾቻቸውን የተወሰነ አላገኙም። ለምሳሌ ሬስ ጄምስ በጉዳት ምክንያት ከዚህ ጨዋታ ውጪ ነው። በተለይ ደግሞ ለ2 ወራት ሊቆይ ይችላል እየተባለ ነው በሃምስትሪንግ ጉዳት ምክንያት። አንዱ እድለኛ ያልሆኑበት የዚህ ተጫዋች ጉዳይ ነው ማለት ይቻላል። ከዚህ በተጨማሪ ግን ሌሎቹ ደግሞ ወሳኝ የሚባሉ ተጫዋቾቻቸውን በዚህ ቡድን ውስጥ ያገኙባቸው ሁኔታዎችም ተፈጥረዋል ማለት ነው። ሳንቼዝ በቋሚነት ጀምሯል። ትሬቮ ቻሎባ፣ ዮረል ሃቶ፣ ማርኮ ኩሬያ እና ሳር ደግሞ የተከላካይ መስመር ተጫዋቾች ነበሩ። ያው ታዳጊው ተጫዋች ሳር ብዙም ልምድ የሌለው ሴኔጋላዊ ተጫዋች ነው። 20 ዓመቱ ላይ የሚገኝ ተጫዋች ነው እና ይህ ተጫዋች እንግዲህ በቋሚነት ሲጀምር ተመልክተነዋል። አሰልጣኙ እንደውም ቻሎባን ወደ መስመር እንዲወጣ አድርጎ ነው ሲያጫውተው የተመለከት ነው። ማለትም ቻሎባ የቀይ መስመር ተከላካይ እንዲሆን ማለት ነው። ካይሴዶ እና አንድሬ ሳንቶስ በ6 ቁጥር ቦታ ላይ ተጣምረዋል። ኤንዞ ፈርናንዴዝ፣ ኔቶና ፓልመር እንዲሁ ከፊታቸው ዦዋ ፔድሮን አድርገው ተጫውተዋል። በአንጻሩ በፔዥዎች በኩል የ4-3-3 አሰላለፍን ይዘው ነው ወደ ሜዳ የገቡት። ክቫራትስኬሊያ፣ ዴምቤሌ፣ ባርኮላ የፊት መስመሩን የመሩ ተጫዋቾች ናቸው እና ቼልሲ ገና በመጀመሪያው ደቂቃ በ5ኛው ደቂቃ ነው ጎል የተቆጠረበትና ያ ሙሉ ለሙሉ የጨዋታውን መንፈስ የረበሸ ነው። በረጅሙ ኳስ ግብ ጠባቂው ሳፎኖቭ አሻማ፣ ሳር ክቫራትስኬሊያን መቆጣጠር አልቻለም። ክቫራትስኬሊያ በባለፈውም የመጀመሪያው ዙር ጨዋታ ላይ እንደምታስታውሱት ተቀይሮ ገብቶ 2 ጎሎችን ያስቆጠረ 1 አሲስት ደግሞ ያስመዘገበ ተጫዋች ነው እና ቀጥታ ከግብ ጠባቂው የተሻገረ ኳስ ነው ወደ ግብነት የተቀየረው። ዛሬ ጧት የሰራሁትን ፕሮግራም ከሰማችሁ ቼልሲዎች ክሊንሺት የማስጠበቅ በጣም ከፍተኛ ችግር አለባቸው ብዬ እየተናገርኩ ነበረ እና በተለይ ሊያም ሮዚነር ከመጣ በኋላ በዛ በስትራስቡርግ ያለውን ነገር ነው እየደገመው ያለው። ሊያም ሮዚነር ስትራስቡርግን በሚያሰለጥንበት ጊዜ ጥሩ የሚያጠቃ ቡድን ሰርቶ ነበረ። ነገር ግን መከላከል ላይ ደግሞ ክፍተቶች ያሉበትን ቡድን በዛ በሚያሰለጥንበት ክለብ ውስጥ የተመለከትነው አንዱ ጉዳይ ነው እና ቼልሲ ላይ አሁን ጎል ማስቆጠር ብዙ የሚከብድ ነገር አይደለም። የትኛውም ተጋጣሚ ቼልሲ ላይ ጎል ማስቆጠር ይችላል። ቼልሲ 3 ቢያስቆጠር 4 እንደሚገባበት መናገር ብዙ የሚከብድ ጉዳይ አይሆንም። አሁን የኳስ ተሻማ። ኳሱን ያሻመው ግብ ጠባቂው ሳፎኖቭ ነው። እዛ ቦታ ላይ እንግዲህ አንድ ተጫዋች ብቻ ነበር የነበረው። ዞናል ማርኪንጋቸው ደካማ ነው። ቅድም ያልኳችሁ ነው። 20 ዓመቱ ላይ ነው የሚገኘው። ገና ልምድ የለውም ሳር እና በቀላሉ ነው ክቫራትስኬሊያ ኳሱን ያገኘው። ተጫዋቹን በፊዚካል ባትል አሸንፎታል። ከዛ በኋላ በቀላሉ ጎሏን አስቆጥሯታል። እንግዲህ ይሄ ጎል 6ኛው ደቂቃ ላይ ሲቆጠር የግብ ልዩነቱ ወደ 4 ከፍ ይላል ማለት ነው። ፔዤ 6-2 ይመራል። ያ ማለት የግብ ልዩነቱ 4 ይሆናል ማለት ነው። አሁን እንግዲህ ቼልሲ ስንት ጎል ማስቆጠር ሊጠበቅበት ነው? 5 ጎል ማስቆጠር ሊጠበቅበት ነው ማለት ነው። ቼልሲ ላይ የበለጠ ስራውን እንዲከብድበት ያደረገው ደግሞ ገና በእርሊ ደቂቃ ጎል መቆጠሩ ነው። ከዛ በኋላ ደግሞ በጨዋታው 14ኛው ደቂቃ ላይ ሌላ ጎል ደግሞ ፔዥዎች አስቆጥሯል። ይሄ ጎል ሲቆጠር የቼልሲዎችን ግልጽ ስህተት የተመለከትንበት ነበር። ሞሰስ ካይሴዶ ኳስ ለማቀበል ሞክሮ ነበር። ለኮል ፓልመር ኳስ ሊሰጠው ነበር። ነገር ግን ያንን ኳስ ዲስፖሰስ አድርገው ቀምተውታል። ከዛ በቀላሉ በቀይ መስመር ላይ ኳሱን ይዘው ገቡ። ባርኮላ ከሐኪሚ የደረሰውን ኳስ በአስደናቂ ሁኔታ ነው ወደ ግብነት የቀየረው ብራድሊ ባርኮላ። ይህንን ኳስ ሐኪሚ ያቀብሎታል። ባርኮላ በቀላሉ ነው ኳሱን ያስቆጠረው እና ትላንትና የነበረኝ ፕሮግራም ላይም ስናገር የነበረው ይህንን ነው። የቼልሲ ተጫዋቾች ስህተት የሚሰሩ ከሆነ ፈጣን ተጫዋቾቹ በካውንተር አታክ ያን ነገር ማድረግ ይችላሉ። ኢቭን በ2 በ3 ተች ያንን ማድረግ ይችላሉ ብዬ ስናገር ነበር እና ክቫራትስኬሊያ፣ ባርኮላ፣ ዴምቤሌ አይነት ተጫዋቾች ጥቂት ብቻ ነው የሚፈልጉት፣ ብዙ ማገዱ አይፈጁም። አሁን እዚህ ኳስ ላይ ዋረን ዛይሬ ኤምሬ ነው ኳሱን በጣም በጥሩ ሁኔታ ለሐኪም ያቀበለው። ካይሴዶ በጭራሽ ዋረን ዛይሬ ኤምሬን ኳስ ማስጣል አልቻለም እና
ኳሷን በሚገርም ሁኔታ ኮንትሮል ካደረገ በኋላ ነው ባርኮላ ያንን ኳስ ያስቆጠረው። በጣም የሚያምር ቆንጆ ጎል ነው ያስቆጠረው እና ደግሞ በጣም የሚገርማችሁ የባለፈው ጨዋታ ላይም በመጀመሪያው ዙር ክቫራትስኬሊያ ጎል አስቆጥሮ ነበረ። አሁንም በተመሳሳይ ክቫራትስኬሊያ ጎል አስቆጥሯል። በዚህኛው ጨዋታ ላይ ባርኮላ ጎል አስቆጥሯል። በዛኛውም ጨዋታ ላይ ባርኮላ አስቆጥሯል እና የማጥቃት ኃይላቸው እጅግ በጣም አደገኛ እንደሆነ እንደውም በዚህ መረዳት ይቻላል እና ቼልሲዎች ይህን ነገር ሪዚስት ማድረግ መቋቋም አልቻሉም ነበረ። ኦልሬዲ የጎል ሲቆጠር የድምር ውጤቱ 7-2 ሆኗል። ማይቀለበስበት አይነት ደረጃ ላይ ደርሷል። ከዛ በኋላ እንግዲህ ቼልሲ ፔዤ ላይ 6 ጎል ማስቆጠር ሊጠበቅበት ነው። ያ ደግሞ በጣም በጣም ከባድ ምናልባት የማይሆን ኢምፖሲብል ያደርገዋል። ቼልሲ ከዛ በኋላ በሚቀሩት ደቂቃዎች እንዴት ብሎ 6 ጎሎችን ያስቆጥራል የሚለው ነገር ራሱ በጣም አስቸጋሪ ይሆናል እና ያን ነበር ያየነው። እንደውም ክቫራትስኬሊያ 32ኛው ደቂቃ ላይ ሁሉ ጎል አስቆጥሮ ነበረ። በጣም ለቼልሲ ደጋፊዎች ሽንፈቱን መራር የሚያደርገው ሌላ ጎል አስቆጥሮ ነበረ። ኳሱ ተሻረ እንጂ ኦፍሳይድ ተብሎ ተሻረ እንጂ ጎል አስቆጥሮ ነበረ። በቼልሲዎች በኩል ሙከራዎች አልነበሩም ማለት አይቻልም። ለምሳሌ ዦአው ፔድሮ በመጀመሪያው ማጋማሽ በሁለተኛው ማጋማሽ ኳሶችን ሲሞክር ነበረ። ግብ ጠባቂው ሳፎኖቭ ያወጣቸው ኳሶች እንደነበሩ ተመልክተናል። እንደውም ዦአው ፔድሮ ግብ ጠባቂውን በጎንዮሽ መስመር ላይ ፊት ለፊት አግኝቶት ራሱ ሳፎኖቭ መለሰበት እንጂ ወደ 35ኛው ደቂቃ ገደማ ጥሩ የጎል ማግባት አጋጣሚ አግኝቶ እንደነበረ አይተናል። ያቺ ዦአው ፔድሮ ኳስ ለግብነት የቀረበች የምትባል አይነት ነበረች። ከዚህ በተጨማሪ ደግሞ በተለይም ደግሞ በሳጥን ውስጥ ኳሶች በሚሻገሩበት ጊዜ ራሱ ቻሎባም በግንባር የገጨውና ግብ ጠባቂው ሳፎኖቭ ያወጣውን ኳስ ተመልክተናል። ሁለተኛው አጋማሽ ላይ ጋርናቾ፣ ዦአው ፔድሮ፣ ሞይሴስ ካይሴዶ ሙከራዎችን ሲያደርጉ ነበረ። ቼልሲዎች ይሄ ጎል ለማስቆጠር በሚያደርጉት ጥረት ቢያንስ የሆነ አይነት ልዩነት ለመፍጠር ሙከራ ሲያደርጉ ነበረ። ግን ያ ደግሞ ኦልሬዲ ተስፋ አስቆርጧቸዋል። ቀድሞ ጎል ተቆጥሮባቸዋል። የግብ ልዩነቱ 5 ሆኗል። ስለዚህ አሁን ቼልሲ ቅድም እንዳልኩት 6 ጎል ማስቆጠር ሊጠበቅበት ነው እና ፔዤ ላይ ደግሞ ያንን ማድረግ ነገሩን በጣም የበለጠ አስቸጋሪ ሊያደርገው እንደሚችል እነሱም የሚረዱት ጉዳይ ነው። ስለዚህ ያን ነበር የተመለከትነው። በሁለተኛው አጋማሽ ደግሞ ሌላ ተጨማሪ ጎል አስቆጥረዋል። ማዩሉ ነው 3ኛውን ጎል ያስቆጠረው። ተቀይሮ የገባ ተጫዋች ነው ማዩሉ። በ62ኛው ደቂቃ 3ኛዋንና የማሳረጊዋን ጎል ያስቆጠረ ተጫዋች ነው። የዚህ ጎል መቆጠር በቃ በቼልሲ ቤት ሙሉ ለሙሉ ተስፋ እንዲቆረጥ ያደረገ ያውም ሁለተኛው አጋማሽ ላይ ነው። እንደውም ተጫዋቹ ተቀይሮ የገባው ሁለተኛው አጋማሽ እንደተጀመረ እና የቼልሲ ደጋፊዎች ሜዳውን ለቀው መውጣት የጀመሩት ከዚህ በኋላ በተለይ ይሄ ጎል ከተቆጠረ በኋላ ነው እና ማዩሉ እንግዲህ 19 ዓመቱ ላይ የሚገኝ ታዳጊ ተጫዋች ነው እና ተቀይሮ የገባው ቅድም እንዳልኳችሁ ልክ ሁለተኛው አጋማሽ እንደተጀመረ በዦአው ኔቬስ ነው ተቀይሮ ወደ ሜዳ የገባው እና ደግሞ ገብቶ ባገኛት እድል ላይ መጠቀም ያለበትን ነገር ተጠቅሞ ጎል አስቆጥሮ ወጥቷል ማለት ነው እና ይሄም ጎል ደግሞ ሲቆጠር የቼልሲዎችን ግልጽ የመከላከል ክፍተት ያየንበትና የተመለከትንበት ነበረ። እንዲህ አይነት ውድድሮች ላይ ደግሞ መከላከል በጣም ጥብቅ መሆን አለበት እና ይሄም ጎል ደግሞ ሲቆጠር የራሳቸው የቼልሲ ተጫዋቾች የተቀሙት ኳስ ነው። በቀይ መስመር ላይ በረጅሙ ኳስ ተሻምቶ ያንን ኳስ ሊያም ዴላፕ ሞክሮት ሳፎኖቭ ካወጣው በኋላ ቼልሲዎች ኳሱን እንደገና ተቀባብለው ወደፊት ይዘው ወጥተው ኳሱን ለመሞከር ጥረት ያደርጉ ነበር እና ከአንድሬ ሳንቶስ እግር ላይ ነው ኳሱ የተቀማው። ሳንቶስ ኳሱን ማግኘት አልቻለም። ሐኪሚ አስጣለው። ከዛ በኋላ በቀላሉ በካውንተር አታክ ኳሱን ይዘውት ሄዱ። አሁንም ክቫራትስኬሊያን ይህንን ጆርጂያዊ ተጫዋች መቆጣጠር አልቻሉም። ከግራ መስመር ላይ በጣም በሚገርም ፍጥነት ነው ኳሱን ይዞ ወደ ፍጹም ቅጣት ምት ግብ ክልል ውስጥ የገባውና ኳሱን መሬት ለመሬት አቀበለ። ብሎክ ለማድረግ ሞከሩ። ከዛ የተረፈውን ኳስ ግን ማዩሉ 3ኛውን ጎል አስቆጥሮት ጨዋታው በፔዤ 3-0 አሸናፊነት ተጠናቋል። በድምር ውጤት 8-2 ያበቃ ጨዋታ ነው ማለት ነው። እዚህ ጨዋታ ላይ የነበሩ ቁጥራዊ መረጃዎችን ብትመለከቱ ቼልሲዎች 18 ሙከራ ነው የሞከሩት። ከ18ቱ 9ኙ ኢላማቸውን የጠበቁ ነበሩ። 1.03 ኤክስፔክትድ ጎል አስመዝግበዋል። 46 በመቶ የኳስ ቁጥጥር ተቆጣጥረዋል። ፔዦች ደግሞ 8 ሙከራ ነው የሞከሩት። ከ8ቱ 5ቱ
ኢላማውን የጠበቀ ነበር። ከአምስቱ 3ቱን ወደ ጎልነት ቀይረዋል። ያ ማለት በዚህ ጨዋታ ላይ ቼልሲዎች ብዙ ሙከራ ቢሞክሩም ነገር ግን ክሊኒካል በመሆን ረገድ ካያችሁት ፒኤስጂ የተዋጣለት ቡድን ነበር። 1.09 ነው የፒኤስጂ ኤክስፔክትድ ጎል እና 54% ኳስ ተቋጥሯል እና በኳስ ቁጥጥር በተለይ ደግሞ ጨዋታውን ዶሚኔት ማድረግ ብቻም ሳይሆን ደግሞ ሻርፕ ነበሩ። ፍጹም ቅጣት ምት ክልል ውስጥ እንዲሁ ደግሞ ከሳጥን ውጭም የሚያገኟቸውን ኳሶች ለመጠቀም ፈጣን የሆኑ ተጫዋቾች አሏቸውና በትክክል ሜዳ ላይ ሲያደርጉም የተመለከትነው ያንን ጉዳይ ነው። እንግዲህ ቼልሲ በታሪኩ ለመጀመሪያ ጊዜ ነው በደርሶ መልስ በአውሮፓ መድረክ 8 ጎሎች ተቆጥረውበት በእንዲህ አይነት ጨዋታ ከውድድሩ ሲሰናበትና ለቼልሲ ደጋፊዎች ፍጹም ያልታሰበና መራር የሚባል ሽንፈት ነው። እንደውም ከመጀመሪያው ሽንፈት የበለጠ ይህንኛው ሽንፈት በጣም የከፋ ሆኗል። ምክንያቱም በቼልሲ ተጫዋቾች በኩል ተነሳሽነት አልነበረም። ያ ስሜት ካምባክ እናሳያለን፣ ሬሞንታዳ ይኖራል፣ ውጤቱን እንቀለብሳለን የሚለው አይነት ስሜት ሜዳ ላይ ብዙ ያልተመለከትነው ነበረ እና በጨዋታው ላይ ፒኤስጂዎች በቀላሉ ያሸነፉት ብዙም ሳይቸገሩ ያሸነፉት ነው። ፒኤስጂ አንድ ካራክተር አለው። ቻምፒየንስ ሊግ ላይ ከሊግ ፌዝ በኋላ ነው በደንብ ቡድኑ እየበሰለ የሚመጣው። አምና የጥሎ ማለፍ ጌሙን ካሸነፈ በኋላ 16ቱ ጥሎ ማለፍ ሲገባ ከ16ቱ ወደ ሩብ ፍጻሜው ከሩብ ፍጻሜው ወደ ግማሽ ፍጻሜው ሲደርስ ቡድኑ የበለጠ ልምድ እየጨመረ ነው የሚሄደው እና ያንን አሁንም በዚህ ዓመትም እየደገመው ያለ ይመስላል። በጣም በልምድ በሳል ቡድን መሆኑን ነው እያየን የምንገኘው። የቼልሲው አሰልጣኝ በተለይ ደግሞ ከጨዋታው በፊት በነበረው አስተያየት በባለፈው በቃ ለፍጹምነት ቀርበን ነበረ፣ ያስተት ባይኖር ኖሮ ለፍጹምነት የቀረበ ጨዋታ ተጫውተናል የሚል ሀሳብ አሰልጣኙ ሲናገር ነበረ ጨዋታው ከመጀመሩ ከደቂቃዎች በፊት። እንግዲህ ሬሲ ጀምስ እና ማሎ ጉስቶን ያለያዘው ቡድን የ20 ዓመቱን ተጫዋችና የቻምፒየንስ ሊግ ልምድ የሌለውን ገና ለመጀመሪያ ጊዜ የሚጫወተውን ሳርን በዚህ ጨዋታ ላይ እንዲሰለፍ ተደርጓል እና ያንን የክቫራትስኬሊያን ጎል በተመለከተ ይህንን ተጫዋች ነበረ ስናይ የነበረው እና ተጫዋቹ ኮንትሮል ሊያደርገው አልቻለም። የእድሜም የልምድም የብቃት ልዩነትም አለ። ኦልሞስት ጨዋታው ያለቀው በ15 ደቂቃ ውስጥ ነው ሊባል ይችላል እና ሌሎች እንቅስቃሴዎችንም ስትመለከቱ ሐኪሚ ኦቨርላፕ እያደረገ ሲገባ እንኳን ተጫዋቹን የሚቆጣጠረው ተጫዋች አልነበረም እና ቼልሲ በእርግጥም ሬሲ ጀምስን ማሎ ጉስቶን በጣም ሚስ ያደረገበት ጨዋታ ነው። በእነዚህ ተጫዋቾች አለመኖር ቼልሲ በጣም ሲጎዳ ነበረ። ጆሻ ቼምፖንግንም አሰልጣኙ ቀይሮ ያስገባው ለዚሁ ነው እና በጣም በቀላሉ የቼልሲ ተከላካይ መስመር ሲፈረካከስ እንደነበር አይተናል እና አሁን ባለው የቼልሲ ሁኔታ እንግዲህ እንዴት ነው ከዚህ በኋላ ይህንን መከላከል ሊያስተካክሉት የሚችለው? በባለፈው ክረምት ሌቫይ ኮልዊል ሲጎዳ የቼልሲ ደጋፊዎች ተጫዋች ይገዛልን የሚል ጥያቄዎችን ሲያቀርቡ የነበረው በዚህ ምክንያት ነው እና መከላከሉ የቼልሲ በፊትም የሚታማ ነበረ። አሁን ደግሞ እንዲህ ባለው የቻምፒየንስ ሊግ ጨዋታ ላይ ግልጥልጥ ብሎ ወጥቷል። ቼልሲ የዓለም የክለቦች ዋንጫ ላይ በፍጻሜው ፒኤስጂን አሸንፎ ነው ዋንጫውን ያነሳው። ግን ያ አንድ ጨዋታ ስለሆነ ዲፋይን ማድረግ የሚችለው ያንን አንድ ጨዋታ ብቻ ነው። ከዛ አንድ ጨዋታ በተጨማሪ ግን ሌሎች ነገሮች እንዳሉ መረዳት ያስፈልጋል እና በሁለቱም ጨዋታዎች ላይ ፒኤስጂ ጥሩ ተጫውቶ ነው ውጤቱን ይዞ 8-2 በሆነ የደርሶ መልስ ውጤት ጨዋታውን ማሸነፍ የቻለው። አሁን እንግዲህ የቼልሲ ፕሮጀክት ምን ሊሆን ይችላል ከዚህ በኋላ የሚለውን ነገር ደግሞ ማየት ያስፈልጋል። አሰልጣኝ ያሰናበተ ቡድን እና ለቼልሲ በተለይ ደግሞ ለቶድ ቦይ እና ለክለርክ ካፒታል ቀላል የሚባል አይደለም። ምናልባት አንዳንድ ሽንፈቶችን እኮ ልናይ እንችላለን። ቻምፒየንስ ሊግ ላይ በጣም መረር ያሉ ሽንፈቶች፣ ማይጠበቁ አይነት ሽንፈቶችን ልናይና ልንመለከት እንችላለን። ነገር ግን ይህንኛው በጣም የከፋ የሚባል ደግሞ የቻምፒየንስ ሊግ ውጤት ነው የተመዘገበው። ቻምፒየንስ ሊግ የዓለም የክለቦች ዋንጫ ላይ ያየናቸውን ተጫዋቾች ነው አሁንም ተመሳሳይ እየተመለከትን ያለ ነው እና የቼልሲ ደጋፊዎች በዚህ ጨዋታ ላይ የሮማን አብራሞቪችን ስም እየጠሩ ሲያዜሙ ነበረ። የድሮ የክለቡ ባለቤት ናፍቋቸው እንዲመለሱ ማለት ነው እና እኛ ስለ ክለርክ ካፒታል አይመለከተንም፣ አያገባንም፣ ምክንያቱም እነሱም ለእኛ አያገባቸውም፣ ግድ አይሰጣቸውም ብለው የቼልሲ ደጋፊዎች ድምፃቸውን ሲያሰሙ ነበረ። አሁን እንግዲህ ቼልሲ ከአራቦ ካፕ ውድድር ተሰናብቷል። ግማሽ ፍጻሜ ላይ
ቶፕ 4 ለመግባት ዘንድሮ ፈተና ሆኖበታል። አሁን 6ኛ ደረጃ ላይ ነው የሚገኙት። ከዛ ደግሞ ኤፍኤ ካፕ አሁን ቢያንስ ኤፍኤ ካፕ ላይ ሩብ ፍጻሜ ደርሷል። ከፖርትቬል ጋር ይጫወታሉ። ግማሽ ፍጻሜ የሚገቡበት እድል በጣም ሰፊ ነው። ነገር ግን ቼልሲ ደግሞ ሁልጊዜ ጊዜያዊ መፍትሄዎችን የሚሰጥ እንጂ ዘላቂ መፍትሄ ያለው ቡድን አይደለም። አሁን እንግዲህ ሊያም ሮዚነርን ወደ ክለቡ አሰልጣኝነት አምጥቶ ኤንዞ ማሬስካን ደግሞ ያሰናበተ ቡድን መሆኑን ስንመለከት በእርግጥ አሰልጣኙ ጊዜ ያስፈልገዋል፣ ተጫዋቾች ሊገዙለት ይገባል። እነዚህ ነጥቦች እናነሳለን። ትክክለኛ ሀሳብ ነው። ግን አሁንም ለዚህ አሰልጣኝ ጊዜ የማይሰጡት ከሆነ በየትኛው መንገድ ነው ክለቡ ተሻሽሎ በየትኛው ሩም ውጤት ሊያመጣ የሚችለው? በቃ ያንን በደንብ ማየት ወሳኝ ነገር ይሆናል እና እነዚህ ነገሮች ነው በደንብ ልናይ የምንችለው። በዛ ላይ የኤንዞ ፈርናንዴዝም ጉዳይ አነጋጋሪ ነው። ከጨዋታው በኋላ ሲጠየቅ 8 ጨዋታዎች ይቀራሉ፣ ኤፍኤ ካፕ አለ፣ ከዛ በኋላ የሚሆነውን እናያለን፣ ስለ ወደፊት ቆይታዬ አላውቅም ብሏል እና በእርግጥ ካስፈለገ እግዚአብሔር ቢፈቅድ ለብቻው ፕሮግራም ልንሰራበት እንችላለን እና በአጠቃላይ የዚህ ክለብ ሁኔታ ግን እንደሚታሰበው እየሄደ አልሆነም። 2021 ላይ ቻምፒዮንስ ሊግ ያሸነፈ ክለብ ነው። በቅርቡ ከወራት በፊት የዓለም የክለቦች ዋንጫን አሸንፏል። ግን ደግሞ የክለቡ አሁን ያለበት ትራክ ትክክለኛ መንገድ አይደለም እና አሰልጣኝ መቀየር ብቻውን ውጤት እንደማያመጣ የቼልሲ ኃላፊዎች አሁንም አልተረዱትም። አሁንስ ለዚህ ሰው ለሊያም ሮዚነር እድል ይሰጡታል ወይ? በደንብ እድል ሰጥተው ጊዜ ሰጥተው ተጫዋቾችን አስፈርመውለት የአሰልጣኙን ፕሮጀክት ይደግፋሉ ወይ የሚለውን ነገር ቀጣዩ ጊዜ ላይ አብረን የምናየው ነው የሚሆነው። ሌላኛው ነገር ግን በተለይ ከዚህ ጨዋታ ጋር ተያይዞ ክቫራትስኬሊያን አለማንሳት አይቻልም። ይህ ጆርጂያዊ ተጫዋች በጣም የተለየ ጊዜን ነው እያሳለፈ ያለው። አሁን ደግሞ በባለፈው እንዳልኳችሁ አርሰናል፣ ማንቸስተር ዩናይትድ ተጫዋቹን ለማስፈረም ከፍተኛ ፍላጎት አላቸው እና ይህ ተጫዋች ፔዤ በድምር ውጤት 8-2 ሲያሸንፍ ከዛ ውስጥ 3 ጎል አስቆጥሯል። 1 ለግብ የሆነ ኳስ አመሻሽቶ አቀብሏል እና በዚህ ጨዋታ ላይ ደግሞ ከዲዛየር ዶዌ ይልቅ አሰልጣኙ ሉዊስ ኤንሪኬ እሱን ማስገባትን መርጧል እና ተጫዋቹ ደግሞ ሜዳ ላይ ገብቶ ገና በ6 ደቂቃ ውስጥ ነው የመጀመሪያውን ጎል ማስቆጠር የቻለው። የሳፎኖቭን ኳስ የተጠቀመበት መንገድ እጅግ በጣም የተለየ ነበር እና ክቫራትስኬሊያ በዚህ ውድድር ዓመት በተለይ ደግሞ በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። 7 ጎሎች አስቆጥሯል። 4 ለግብ የሆኑ ኳሶችን አመሻሽቶ አቀብሏል እና ተጫዋቹ አሁን ባለበት ሁኔታ በበርካታ ክለቦች አይን ውስጥ መግባቱ አይቀርም። ፔጆችም እሱን ለማቆየት ከፍተኛ ጥረት ማድረጋቸው አይቀርም። ነገር ግን የፔዤ የውድድር ዓመት ምናልባት አሁንም ልክ እንዳምናው ቻምፒዮንስ ሊግን የሚያሸንፉ ከሆነ ይሄ ተጫዋች በዚህ ቡድን ውስጥ ትልቅ ሚና እንዳለው መረዳት ያስፈልጋል ማለት ነው። እንግዲህ የቼልሲው አሰልጣኝ ሊያም ሮዚነር ጨዋታው ከተጠናቀቀ በኋላ በ6 ደቂቃ ውስጥ እንደገና ደግሞ ሌላ ስህተት ተሳስተናል፣ እናም በስህተት ጎል ተቆጥሮብናል። ጎሎቹ ከተቆጠሩ በኋላ የ5 ጎል ልዩነት በመካከላችንም ተፈጠረ እና ከዛ በኋላ ምሽቱን ለእኛ ከባድ አድርጎብናል የሚል ሀሳብ ሰጥቷል እና በጨዋታው ላይ መፋለም እንደነበረብን መልፋት እንደነበረብን እናውቃለን። ነገር ግን ለፔዥዎች ክሬዲት ወይም እውቅና መስጠት እንፈልጋለን። ፖዚሽናቸው በጣም ጥሩ ነበረ፣ የሜዳ ላይ እንቅስቃሴያቸው ጥሩ ነበረ እና በሁለቱም ዙር ጨዋታዎች ላይ they deserve to go through የሚል ሀሳብ አንስቷል። በቃ ማሸነፍ ይገባቸዋል የሚል ሀሳብ ነው አሰልጣኙ የሰጠው እና ነገሮች በእንዲህ አይነት መንገድ አሁን በቼልሲ ቤት መቀጠላቸው ራሱ በቀጣይ በክለቡ አመራሮች በኩል ምን አይነት ውሳኔ ሊያስተላልፉ ደግሞ ይችላሉ የሚለውን ነገር እርግጠኛ አንሆንም። ነገ ሲፈልጉ ተነስተው ደግሞ ሌላ ውሳኔ ሲወስኑ ልናይ ስለምንችል እና አሁን ቼልሲ ከዚህ በኋላ ሙሉ ትኩረቱን በፕሪሚየር ሊግ ውድድር ላይ አድርጎ ፕሪሚየር ሊግ ላይ ፎከሱን አድርጎ የሚቀጥል ይሆናል። ኤፍኤ ካፕ እንግዲህ እስከ ፍጻሜው ድረስ ይጓዛሉ የሚለውን ነገር አብረን እንመለከተዋለን። እስከ ፍጻሜው ድረስ የሚጓዝ ከሆነ ማለት ነው ቡድኑ። ነገር ግን አሁን ባለው ስትራክቸር እና አሁን ባለው አካሄድ የሚቀጥለው ዓመት ራሱ ቻምፒዮንስ ሊግ ለመሳተፍ ቶፕ 4 ወይም ደግሞ ቶፕ 5 ገብቶ ያንን ውጤት ይዞ ያጠናቀቃሉ ብለን ብናስብ ለእኔ በጣም ከባድ ነው። በጣም አስቸጋሪ ነው። አሁን ያለው የቼልሲ አጠቃላይ ድባቡ፣ መንፈሱ የቼልሲ አሁን ያለበትን ሁኔታ ለመገመት ራሱ ነገሮችን አስቸጋሪ ሊያደርገው ይችላል እና
በእነዚህ ሁለት የደርሶ መልስ ጨዋታዎች ላይ የተመለከትነው በቃ ትክክለኛ የክለቡን ፐርፎርማንስ እና አቋም ነው፣ አሁን ያለበትን ሁኔታ ነው የተመለከትነው። እና እንግዲህ አሁን ቼልሲዎች ይህንን የፔዤ ጨዋታ ካጠናቀቁ በኋላ እንግዲህ ከኤቨርተን ጋር ጨዋታቸውን ያከናውናሉ ማለት ነው። በ31ኛው ሳምንት ወሳኝ ጨዋታቸውን ያከናውናሉ ከሜዳቸው ውጪ። ከዛ በኋላ እንግዲህ የኢንተርናሽናል ብሬክ ካለ ከረፍቱ መልስ ነው ከፖርትቬል ጋር በኤፍኤ ካፕ፣ ከዛ ደግሞ ከማንቸስተር ሲቲ፣ ከማንቸስተር ዩናይትድ እና ከብራይተን ጋር በፕሪሚየር ሊጉ የሚጫወቱትና ለእኔ ቶፕ ፎር መጨረስም ለቼልሲ በጣም አስጊ ነው ከሚቀሩት ጨዋታዎች አንጻር፣ ከሚያደርጓቸው በርካታ ጨዋታዎች አንጻርና እንግዲህ እያንዳንዱን ጨዋታዎች ደግሞ በተመለከተ ቼልሲ ከዚህ በኋላ ውጤት የማያስመዘግብ ከሆነ በአሰልጣኙ ሊያምረው ዜነርም ላይ ጫና ሊፈጠር ይችላል። ምን ሀሳብ አላችሁ እስቲ በዚህ ጨዋታ ላይ ቼልሲ በመሸነፉ የውድድር ዓመቱንስ እንዴት ባለ መንገድ ሊቀጥል ይችላሉ የሚለውን ኮሜንት ላይ ሀሳቦቻችሁን ልታጋሩን ትችላላችሁ። ለማንኛውም ቼልሲ ተሸንፎ ከዚህ ውድድር ተሰናብቷል። ካምባክም አላሳየም። ጨዋታው 3-0 ተጠናቋል። በድምር ውጤት ቼልሲን 8-2 ተሸንፎ ከቻምፒየንስ ሊግ ውድድር ውጪ ሆኗል ማለት ነው። የሚቀጥለው ዓመትስ የቻምፒየንስ ሊግ የተሳታፊነት ቦታውን ያገኛል ወይ? እሱን እንግዲህ በቀጣዩ ጊዜ አብረን የምንመለከተው ጉዳይ ይሆናል።